ዛሬ ማካፈላችሁ ቃል የሚገኘው ዘፍጥረት ምዕራፍ 39 ከ2 እስከ 3 እና ከ21 እስከ 23 ያለውን አነባለሁ። ዘፍጥረት 39 እንዲህ ይላል። እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊ ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። እዛው ዝቅ ብላችሁ 21 እስከ 23 ደግሞ እንዲላል። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትም አበዛለት፣ በግዞት ቤትም አለቃው ፊት ሞገስ ሰጠው። የግዞት ቤቱ አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚያደርገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱ አለቃ በእጁ ያለውን ነገር ከቶ አላሰበም። እግዚአብሔርም ከእርሱ ጋር ነበርና የሚያደርገው ሁሉ እግዚአብሔር ያቀናለት ነበር። እንጸልይ። ጌታዊ እናመሰግናለን ስለምትናገረን፣ እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። የሚሰሙ ሁሉ በኢየሱስም ቃል ከጸጋ ጋር ይምጣላቸው። ያንዳንዳችን ጌታዊ የምንኖርበትንም ጸጋ ስጠን፣ በኢየሱስ ስም አሜን። የዛሬው ርዕስ የእግዚአብሔር አልሆት ወይም ደግሞ አለኝነት አለኝነት ወይም ህልውና ወይም ጋድስ ፕሬዘንስ የሚለው ነው። ጋድስ ፕሬዘንስ የሚለውን መያዝ ትችላላችሁ። አልሆት ወይም አለኝነት ወይም የእግዚአብሔር ፕሬዘንስ የሚለውን የእግዚአብሔር መኖር፣ የእግዚአብሔር መገኘት እውነተኛ ህልውናውን የሚያሳየን ነው። በዚህ ቦታ እንደምትመለከቱት እግዚአብሔር ከዮሴፍ ጋር ነበረ ደግሞ ይናገራል። እስር ቤትም ደግሞ ስንመለከት እግዚአብሔር ከዮሴፍ ጋር ነበረ ይላል። የሚገርማችሁ እግዚአብሔር ከዮሴፍ ጋር እንደነበረ ቁጥር 3 ላይ ዘፍጥረት 39:3 ላይ ስትመለከቱት እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራ ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። ማን? ጴጢፋራ፣ የግብፅ አምልኮ የሚያመልከው ሰውዬ እግዚአብሔር ከዮሴፍ ጋር እንዳለ ማየት ጀመረ። እግዚአብሔር ከእናንተ ጋር እንዳለ ኑሯችሁ ያሳብቃል። ሰዎች ያዩታል፣ አሕዛብ ያዩታል፣ ጣዖት አምላኪዎች ያዩታል። ጴጢፋራ ማየት ጀመረ፣ ምክንያቱም የሚሰራው ሁሉ ይከናወንለት ጀመረ። እዛም እስር ቤት ውስጥም ገብቶ ደግሞ ስትመለከቱት የእስር ቤቱ አለቃ ሲመለከት ዮሴፍ ጋር እግዚአብሔር እንዳለ እያየ ነበረ። ስለ እግዚአብሔር አልሆት ወይም ህልውና ነው የምናገረው። የእግዚአብሔር ብቸኛ ባህሪ እንግዲህ ለፍጥረት የማያጋራው ነገር ቢኖር ባህሪው አንዱ ፕሬዘንሱ መገኘቱ ነው። ማለት እግዚአብሔር የሚያጋራን ባህሪ አለው። ለምሳሌ ፍቅሩን፣ ትዕግስቱን፣ ርህራሄውን፣ ደግነቱን፣ ቸርነቱን ያጋራናል። ግን እግዚአብሔር በአንድ ጊዜ በሁሉ ቦታ መገኘትን አያጋራም። ለፍጥረት ለመላእኮችም አያጋራም። የእግዚአብሔር ኦምኒሸንት ወይም ደግሞ ሁሉን አዋቂነት አያጋራም። እኛ ከእውቀት ከፍለን ነው የምናውቀው። እግዚአብሔር ሁሉን ቻይነቱን ለፍጥረት አያጋራም። ይሄ እግዚአብሔር ብቻ ጋር አብ፣ ወልድ፣ መንፈስ ቅዱስ ጋር ነው በአንድ ጊዜ። አሁን ኢየሱስ ክርስቶስ እዚህ በመካከላችን አለ፣ ታምናላችሁ? በዚህ ሰዓት ሌላም ቦታ አለ። ቅዱሳን በተሰበሰቡበት ቤትም በተመሳሳይ ሰዓት በሁሉ ስፍራ መገኘት የሚችል ኢየሱስ ብቻ ነው። ስለዚህ ይሄ አልሆት፣ ይሄ መገኘት፣ ይሄ ፕሬዘንሱን ለፍጥረት አያጋራውም። ሰይጣን እዚህ ቢኖር ሰማይ አታገኙትም፣ ሆነ ቦታ አታገኙትም። ገብርኤል እዚህ ቢመጣ ሰማይ አታገኙትም። ሚካኤል እዚህ ቢመጣ ሰማይ አታገኙትም። ሰማይ ካለ ደግሞ እዚህ አታገኙትም። እግዚአብሔር ግን ኢየሱስ ግን በሁሉ ስፍራ በአንድ ጊዜ መገኘት ይችላል። ይሄንን አልሆት ነው የምንመለከተው። እግዚአብሔር መገኘት በሁለት ማየት እንችላለን። ኤግዚስታንስ እና ፕሬዘንስ የሚለው ልዩነት አለው። የእግዚአብሔር ኤግዚስታንስ፣ የእግዚአብሔር መገኘት እኛ ኖርን አልኖርን፣ አመንን አላመንን፣ ሰነፍ በልቡ እግዚአብሔር የለም ይላል። የለም ማለት አለ ብንል እግዚአብሔር አለ የምለው ይገባቸዋል። የእኛ መኖር አለመኖር፣ የፍጥረት መኖር አለመኖር፣ ወይም ደግሞ እግዚአብሔር አለ ብሎ ሰው አመነም አላመነም እግዚአብሔር አለ። ይሄ ኤግዚስተንስ ነው። ፕሬዘንስ ግን የሚባለው ምንድነው? እግዚአብሔር ለራሱን ለፍጥረቱ ለሰው ልጆች ይገልጥና ከሰው ልጆች ጋር አብሮ ሲወጣ አብሮ ሲገባ። ሄኖክ አካሄዱን ከማን ጋር አደረገ? ከእግዚአብሔር ጋር አደረገ። በጦርነት ከዳዊት ጋር ከነሶምሶን ጋር እንዲህ አልሆቱ ማለት አብሯችሁ ሲያወራችሁ እኔ ያለ ሙሴን
ሰው ባልንጀራውን እንደሚያዋራ ነው። ለእናንተ ግን አለ ለማርያምና ለአሮን በህልም በራእይ ነው የምገለጥላችሁ። ለሙሴ ግን ሰው ከባልንጀራው ዲግሪው ይለያያል። ማለት እንደ ቅርበታችን ነው። ለአንዳንዶቻችን ጌታ በጣም ቅርብ ነው። ለምን? ካለን ፌሎሺፕ የተነሳ፣ ካለን የጸሎት ህይወት የተነሳ፣ ካለን መፈለግ ጉጉት የተነሳ። እንደዚሁ ደግሞ እግዚአብሔር በህልም በራእይ የሚገለጥላቸዋል። ስለዚህ የእግዚአብሔር ቃል ለሳሙኤል ደግሞ በእግዚአብሔር ቃል ይገለጥልን ነበር እና የእግዚአብሔር አልሆት ባለን ፌሎሺፕ መጠን ዲተርማይን ያደርጋል። ስለዚህ ከጌታ ጋር ሞር ህብረት ባደረግን ቁጥር እግዚአብሔር ሞር ራሱን ይገልጥልናል። ይሄንን ህልውና ነው እንጂ ስለ ኤግዚስተንሱ አይደለም። አትጠራጠሩ። እግዚአብሔር ሲኦልም አለ በሰማይ። እሱ የሌለበት ቦታ የለም። ወደ ሰማይ በወጣ አንተ በዛና አለ። ወደ ሲኦል ቦርድ በዛነ። ወደ ባህር ውስጥም ብገባ እዛም አለህ አለ። ዮናስ ባህር ውስጥ ገብቶ ነበር አለ። እዛም አለ አይደለ እንዴ? እና እግዚአብሔር በሁሉ ስፍራ አለ። he's omnipresent። ግን አሁን የምናወራው ከዮሴፍ ጋር ነበር የሚለው ነው። ከዮሴፍ ጋር የነበረውን እግዚአብሔር እንዴት አይነት እግዚአብሔር እንደሆነ ነው ዛሬ የምናየውና ከራሳችን ህይወት ጋር እናዛምታለን። በመጽሐፍ ቅዱስ ውስጥ የዚህ የእግዚአብሔር መገኘት የእግዚአብሔር አልሆት ከአዳምና ሔዋን በኤደን ገነት ጀመረ። ወደቁ። ከአቤል ጋር ከመስዋዕቱም ጋር ነበረ። ከዛ በመቀጠል ከሄኖክ ጋር ነበር አካሄዱን ከእግዚአብሔር። ከዛ ፓትሪያርክ ጋር መጣ። አብርሃም ጋር መጣ፣ ይስሐቅ ጋር መጣ፣ ያዕቆብ ጋር መጣ። ኢዮብም እዛ ዘመን ውስጥ ያለ ነው። ከነ ኢዮብ ጋር ሁሉ ነበር። ከዛ ሲመጣ ደግሞ ወደ ነቢያት ወደ ሙሴ ዘመን መጣ። ከሙሴ ጋር ነበረ እግዚአብሔር አይደለ እንዴ? ወደ ካህናቶች መጣ፣ ወደና አሮን መጣ። ከዛ ወደ መሳፍንቶች መጣ። ደግሞ መሳፍንቶች እነ ሶምሶን እነ ዲቦራ እነ ባርቅ ከነሱ ጋር ሁሉ እግዚአብሔር ነበር። ከዛ ያለ መጣና እንግዲህ ሐዋርያቶቹ ጋር መጣ። ከዛ ቤተክርስቲያን ጋር መጣ። አሁን እግዚአብሔር የት ነው ያለው? ከቅዱሳን ጋር ነው። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። ከዮሴፍ ጋር ትላንት የነበረ እግዚአብሔር ነው። እስቲ እግዚአብሔር ከኔ ጋር ነው በሉ። አትጠራጠሩ። እቺም አንዱን መንፈስ ጠጥተናል። በዛ አካል ውስጥ ባፕታይዝድ ሆነናል፣ ተጠምቀናል። በክርስቶስ አካል ውስጥ በውሃ አይደለም እንምላችሁ፣ በአካል ውስጥ ራሱ ተጠምቃችኋል ይላል እና ከክርስቶስ ጋር እስካለን ድረስ የእግዚአብሔር አልሆት አለ። እንግዲህ በዮሴፍ ህይወት ውስጥ ከሁሉ የሚበልጠው የግብጽ ገዢ መሆኑ አይደለም፣ የእግዚአብሔር አልሆት የእግዚአብሔር አብሮነት ከሱ ጋር መሆኑ ነው የተለየ ያደረገው። ኢያሱን አንድ ቀን መጡና የእስራኤል ህዝቦች ምን አሉት? ኢያሱ ምዕራፍ 1 ከ16 እስከ 17 እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዝከንን ነገር ሁሉ እናደርጋለን፣ ወደምትልከን ስፍራ እንሄዳለን፣ በሁሉም ለሙሴ እንደታዘዝን። ታዘዋል እንዴ? እንደውም ያመጹ ነበረ። ግን እዚህ ጋር ምን ይላሉ? እንደታዘዝን ይላሉ። ሙሴ ሞቷል ብለው ነው እኮ። እንደታዘዝን እንዲሁ ላንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። ሙሴ በእውቀቱ አይደለም። ሙሴ ከግብጽ ቤት ባመጣው ፍልስፍና ወይም በተማረው አይደለም። ሙሴ የሮያል ፋሚሊ ስለሆነ ወይም ደግሞ በሮያል ፋሚሊ ስላደገም አይደለም። ሙሴ የተማረም ወይም ጎበዝ ስለሆነም አይደለም። የእግዚአብሔር አልሆት የእግዚአብሔር አብሮ መሆን ብቻ ነው ህዝቡ እንዲገዛለት ያደረገው። ነገሮች የሚገዙልን እግዚአብሔር ከኛ ጋር ካለ ብቻ ነው። አለበለዚያ ገዢዎቻችን ብዙ ናቸው። ሰይጣን ልግዛችሁ ይላል፣ ዓለም ልግዛችሁ ይላል። ሰዎች ሁሉም እኛን ሊገዛን ገንዘብ እንኳን ባቅሙ በእጃችን ያለው እንኳን ልግዛችሁ ነው የሚለው። ሁሉ ያለን ሁሉ ይገዛል። ኃጢአት ልግዛችሁ ይላል፣ ሁሉ ነው ልግዛችሁ የሚል። እግዚአብሔር ከኛ ጋር ከሆነ ብቻ ነው ሁሉ ነገር የሚገዛልን። ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ እንገዛልሃለን አሉት። ከሙሴ ጋር እንደነበረ ካንተ ጋር ይሁን አሉት። በእርግጥም ከሙሴ ጋር የነበረው እግዚአብሔር ከማን ጋር ነበረ? ከኢያሱ ጋር። 5 ፖይንቶች አሳያቸዋለሁ። አንደኛ የእግዚአብሔር ህልውና የእግዚአብሔር አብሮነት ከዮሴፍ ጋር በጉድጓድ ውስጥ ኢን ዘ ፒት የሚለው በጉድጓድ ውስጥ እንዴት እንደነበረ እናያለን። እዛ ውስጥ
እግዚአብሔር እንዴት እንደታደገው ከጉድጓድ እንዴት እንዳወጣው እናያለን። ሁለተኛ የእግዚአብሔር መገኘት ከዮሴፍ ጋር በጴጢፋራ ቤት እንዴት ስኬት እንደሰጠው፣ እንዴት ሞገስ እንደሰጠው፣ እንዴት ደግሞ ራስ እንዳደረገው ወይም ደግሞ ተጽዕኖ አምጪ እንዳደረገው እናያለን። ሶስተኛው የእግዚአብሔር መገኘት ከዮሴፍ ጋር በፈተና ውስጥ ኢምፕሮቮኬሽን ይለዋል። ፈተና የሚለው እንዴት በጴጢፋራ ሚስት እንደተፈተነ የእግዚአብሔር እንዴት ድል እንደሰጠው እናያለን። አራተኛው የእግዚአብሔር ከዮሴፍ ጋር በእስር ቤት እግዚአብሔር እንዴት በእስር ቤት ውስጥ ኢምፕሪዝን የሚለው ውስጥ ሞገስ እንደሰጠው እናያለን። እንደገና ተጽዕኖ አምጪ እዛም እንደሆነ እናያለን። እግዚአብሔር እንዴት እዛም ስኬት እንደሰጠው እናይና የመጨረሻው የምንጨርሰው የእግዚአብሔር መገኘት ከዮሴፍ ጋር በቤተ መንግስት በፓላስ ውስጥ እግዚአብሔር በከፍታ ውስጥም አብሮን ነው ማለት ነው። እዛም ተጽዕኖ ሲያመጣ ጥበብ ሲሰጠውና ፍጻሜው ደግሞ ያማረ ሲሆን እናያለን። የመጀመሪያው ጋር እንመጣለን። የእግዚአብሔር መገኘት ከዮሴፍ ጋር በጉድጓድ ውስጥ ዘፍጥረት ምዕራፍ 37 ከ22 ጀምሬ አነባዋለሁ። ሮቤልም ደም አታፍሱ፣ በዚች ምድረ በዳ ባለች ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህ ማለቱ ከእጃቸው ሊያድነው ወደ አባቱም ሊመልሰው ነው። እንዲህም ሆነ ዮሴፍ ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ህብር ያጌጠችን ቀሚስ ገፈፉት ይላል እና ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እንጀራም ሊበሉ ተቀመጡ ይላል። ዓይናቸውንም አንስተው አዩ፣ እነሆ እስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለአድ መጡ ይላል። ግመሎቻቸውም ሽቶና በላሳን ከርቤም ጭነው ነበረ ይላል። ይሁዳ ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችን ነውና። ወንድሞቹም በእርሱ ነገር ተስማሙ ይላል። የሚዲያም ነጋዴዎች አለፉ። እነርሱም ዮሴፍን አንስተው ከጉድጓድ አውጥተው እስማኤላውያን ዮሴፍን በ20 ብር ሸጡት ይላል። እነርሱም ዮሴፍን ወደ ግብፅ ወሰዱት ይላል። ሮቤልና እዚህ ጋር ይሁዳን እግዚአብሔር ተጠቀመባቸው ማለት እግዚአብሔር አልሆቱን እዚህ ጋር ስትመለከቱ ምንድነው? ቀንተውበታል፣ ጠልተውታል። ያው ህልም ስላለመና ነገር እኛ ለሱ ተገዥ ልንሆን ነው ብለው ወንድሞቹ እዚህ ጋር በብዙ ህብር ያጌጠችውን ይሄንን ጌጠኛ ልብሱን ሲገፉት እናያለን። የወንድም ገፋፊ እግዚአብሔር ይጠብቃችሁ። ጸጋም ይገፋሉ እኮ የያዛችሁትን የሚያስጥል አይደለም። ሙሴ ከተራራ እኮ ሲወርድ የገዛ ወገኖቹ እኮ ናቸው የተሸከመውን ጽላት ያስጣሉ። እና አንዳንዴ ወንድሞቹ ነው እንዲህ የሚገፋሉ። ሌላው ደግሞ ወደ ጉድጓድ ጣሉት ይላል። ኢየሱስ እንደተጣለ ማለት። ሌላው እንጀራ ሊበሉ ተቀመጡ። እንዴት ከጉሮሮአቸው ይወርዳል? ጉድጓድ እኮ አውሬ የሚኖርበት ሊሆን ይችላል። እዛ እባብ፣ ስኮርፒዮን፣ ይሄ ጊንጥ ሁሉ ሊኖር ይችላል። ነገር ግን እነሱ ቁጭ ብለው እንጀራ ይበላሉ። ምናልባት እንደ ዳዊት ምግብ ይዞላቸው ሄዶ ሊሆን ይችላል ለወንድሞቹ። እሱ ያመጣውን እየበሉ ይሆናል እሱ ጉድጓድ የተቀመጠው። ለእስማኤላውያን ደግሞ ዮሴፍን በ20 ብር ሸጡት ይላል። አያችሁ፣ በእነዚሁ ክፉ ሰዎች በእነዚሁ ምቀኛ በሆኑበት በራሳቸው እግዚአብሔር ማይንዳቸውን ለውጦ ሲያድነው እናያለን። እግዚአብሔር ይኑር እንጂ እግዚአብሔር ይገኝ እንጂ በዛው ጉድጓድ በጨመራችሁ ሊያድናችሁ ይችላል። በዛው በጣላችሁ። አይገርማችሁ? የይሁዳንና የሮቤልን ማይንድ ለወጠው። ሮቤል ምንድን ያለው? ወደ አባቱ ሊመልሰው ወደ ጉድጓድ እንጣለው አለ። ይሁዳ ደግሞ እንሽጠው፣ ደም እናፍሳለን። አይገርማችሁ? እነዚሁ ግን አብረው ወንድማቸው ሌሎቹ ሊገሉ ተስማምተዋል። 9 ተስማምተዋል። ሮቤልና ይሁዳ ግን ምንድነው ትንሽ ማይንዳቸው ተለውጧል። ያ ጉድጓድን ጨምረው ደግሞ እንሽጠው አለ እና በእነሱ ማይንዳቸው ለውጦ አዳነው እግዚአብሔር። እግዚአብሔር ባይኖር ኖሮ ከዮሴፍ ጋር ወገኖቼ፣ እግዚአብሔር ቋንቋቸውን ባይለውጥ ኖሮ ባሳምናቸው ኖሮ እግዚአብሔር ማይንድ ሴታቸውን ባይለውጥ ኖሮ ገለውት ነበር።
ሞቶ ነበር። እንደነሱ ክፋት፣ እንደነሱ ተንኮል፣ እንደነሱ ምቀኝነት ሞቶ ነበር። እግዚአብሔር ግን በእነሱ በአጥፊዎቹ እግዚአብሔር መዳንን አመጣ። የእግዚአብሔር አለሆቱን እዚህ ጋር የምታዩት በምንድን ነው? በማዳን። እስቲ በማዳን በሉ። እግዚአብሔር ከስንት ነገር አድኖናል። ወንድሞች ከተባሉ አለ እኮ ጳውሎስ ራሱ። እኔ እኮ ከሌሎች አልላችሁም ወንድሞች ከተባለ። አንዳንድ ጊዜ በቅዱሳን ላይ መቼም አጋንንት ፖሰስድ አይሆኑ፣ ግን ኦፕሬት ያደርጋል። በስጋዊ ለሚመራ አንዳንድ ይጎዳል። ስለዚህ እንደዚህ ሲታደገው እናያለን። ዮሴፍ መከራን፣ ውርደትን፣ አደጋን እንደገና ተስፋ ቢስ መሆንንና ሞትን በሞትና በሱ መካከል አንድ እርምጃ እስከሚቀር ድረስ አይቶታል። እግዚአብሔር ግን ከዚህ አድኖታል። ጉድጓድ በመጽሐፍ ቅዱስ መንፈሳዊ ትርጉም አለው። አንደኛው መዋረድ ነው። ጉድጓድ መዋረድ ነው። ሌላው አደገኛነት ያለው እንግዲህ ጉድጓድ በዛ በተጣለበት ጊዜ ሪጀክት መደረግን የሚያሳይ ነው። እስቲ እሱን እመጣበታለሁ። ጉድጓድ እንግዲህ መንፈሳዊ ትርጉሞች አሉት። ግን እግዚአብሔር በዚህ ጉድጓድ ውስጥ መጥፋት ብቻ ወይም መገፋት ብቻ ወይም መዋረድ ብቻ ሳይሆን መዳንም ሲያደርግ እናያለን። እንዴት እንደሚያድን በጉድጓድ ውስጥ መዝሙር 40 ቁጥር 2 ላይ እንዲህ ይላል፣ ከጥፋት ጉድጓድ ከረግረግ ጭቃ ውስጥ አወጣኝ፣ እጆቼንም በድንጋይ ላይ አቆማቸው፣ አረማመዴን አጸና ይላል። ዳዊት ከጉድጓድ አወጣኝ ይላል። ስለዚህ ዮሴፍ እንግዲህ በወንድሞቹ ተጠልቶ ወደ ጉድጓድ እንደተጣለ እና ለባርነት እንደተሸጠ ሁሉ እናያለን። በዚህ ጉድጓድ ውስጥ ግን እነሱ ሊያዋርዱት ነበረ። እንደገናም ደግሞ ሪጀክት ሊያደርጉት ሊገሉት ነበረ። ጉድጓድ በጣም አደገኛ ቦታ ላይ ነው የጣሉት እና ሶስት አይነት ጉድጓድ ውስጥ የተጣሉ የእግዚአብሔር ሰዎች አሉ። አንደኛው የክህደት ጉድጓድ የሚባለው የዮሴፍ ጉድጓድ ነው። የክህደት ጉድጓድ ነው። ወንድሞቹ ክደውት ነው። ሁለተኛው የስደት ጉድጓድ ኤርሚያስን በጉድጓድ ወስደው በጭቃ ጉድጓድ ውስጥ የጣሉት ነው። ወደ እኔ ጩህ እኔ መልስልሃለሁ ያለው። ሌላው የምቀኝነት ጉድጓድ ደግሞ አለ። ዳንኤል ላይ ስልጣን ስላገኘ እነዛ ሰዎች ቀንተው ጉድጓድ የአንበሳ ጉድጓድ ውስጥ እንዲገባ አድርገዋል እና ይህ ሁሉ ግን ለዮሴፍ ግን የክህደት ጉድጓድ እንደተዘጋጀለት ነበር የምናየው። በሁለተኛ ሳሙኤል ምዕራፍ 2 ቁጥር 17 ላይ እንዲህ ይላል፣ ከላይ ሰደደ ወሰደኝም፣ ከብዙ ውኆች አወጣኝ ይላል። ከብርቱ ጠላቶቼ ከሚጠሉኝ አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋ የሆነ ወደ ሰፊ ስፍራ አወጣኝ፣ ወዶኛልና አዳነኝ ይላል ዳዊት ነው። ስለዚህ ዳዊትም የጉድጓድን ላይፍ ተለማምዶታል ማለት ነው። ስለዚህ በጉድጓድ ውስጥ የተጣለ ዮሴፍ ብቻ አይደለም፣ ብዙ የእግዚአብሔር ሰዎች በዛ ውስጥ አልፈዋል። እና ጉድጓድ መንፈሳዊ ትርጉሙ እንግዲህ መከራ ነው፣ ውርደት ነው፣ አደጋ ነው፣ ተስፋ ቢስ መሆን ነው፣ ሞት ነው ያለበት። እና ባይ ዘ ዌይ የዮሴፍ ጉድጓድ መጣል ከኢየሱስ ክርስቶስም ጋር ይገናኛል። እንዴ ኢየሱስ ክርስቶስ ደግሞ የት ጉድጓድ ውስጥ ተጣለ እንዳትሉ፣ ምድር መምጣቱ ራሱ ጉድጓድ መግባት በሉት አይደለ እንዴ? ከዛ አልቲሜት ከሆነ ከከፍታ ላይ ወደዚህ ምድር መውረድ፣ ያውም ደግሞ ኃጢአተኞች ሰዎች ጋር። እኛ እኮ ራሳችን ጌታ ሲመጣ እኮ ያገኘን ጉድጓድ ውስጥ ሆነን ነው። በኃጢአት ወድቀን በረግረግ ውስጥ ሆነን በጥፋት ጉድጓድ ውስጥ ሆነን እኛን ሊታደገን እጁን ልኮ ነው እኮ ስቦ ያወጣን አይደለ? ዳዊት እንደሚለው እና አንደኛ ይሄ ራሱ ወደ ኃጢአተኞች መምጣት፣ ኢየሱስ ክብሩን ጥሎ ዝቅ ብሎ የባሪያ መልክ ለብሶ መምጣት፣ ጉድጓድ ውስጥ መምጣት በሉት። ያ ብቻ አይደለም፣ እስከ ጥልቅ ሲኦል ድረስ ነው የወረደው። እስከ ጥልቅ ሲኦል ድረስ ወርዶ ነው ወንጌል የሰበከው። ኢየሱስ ክርስቶስ እዛ ድረስ መውረዱ ዮሴፍ የክርስቶስ ታይፖሎጂ ምሳሌ ነው። እርግጥ ነው ወንድሞቹ አልተቀበሉትም፣ ኢየሱስንም ገፍተውታል፣ ሪጀክት አድርገውታል። የገዛ ወገኖቹ አልተቀበሉትም፣ እኛም ዓለምም አላወቀችውም። ስለዚህ ለማያውቀው ለገፉት ህዝቦች ኢየሱስ ሊታደገን ነው የመጣው። ስለዚህ ኢየሱስ ሲኦል ድረስ
ወርዶ ነው ምርኮን ተካፍሎ ያዳነን። ስለዚህ ኢሳይያስ ምዕራፍ 53 ቁጥር 3 ላይ እንዲላል የተናቀ ከሰው የተጣላ የሕማም ሰው ደዌ የሚያው ሰው ፊቱን እንደሚያዞርበት የተናቀ እኛም አላከበር ነው ይላል። አያችሁ ቅድም ጉድጓድ ምንድነው ብያችኋለሁ። መንፈሳዊ ትርጉሙ መዋረድ ነው፣ ሂሚሊዬሽን ውርደት ስለሆነ ኢየሱስ ክርስቶስ እኛም አላከበር ነው። ያ ማለት ተዋርዷል ስለኛ ማለት ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስም ጉድጓድን ያውቃል። ሌላው ፊልጵስዩስ ምዕራፍ 2:8 ላይ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ለሞት ይኸውም የመስቀል ሞትን ታዘዘ። ኢየሱስ ክርስቶስ መዋረዱ ይሄ ጉድጓድ መግባት ማለት ነው። እኛ ምናልባት ጉድጓድ የምንለው ይሄ ዝም ብሎ እነ ዮሴፍ የገቡበት ይሄ ሰው የሚያየው ጉድጓድ የስንት የላይፍ ጉድጓድ አለ፣ የህይወት ጉድጓድ አለ፣ አዘቅት አለ። ጌታ ብቻ እጁን ልኮ የሚያወጣን ስንት ጉድጓዶች አሉ የተረሳንባቸው። ሰው እንኳን አይቶ ኢግኖር የሚያደርገን ስንት ጉድጓዶች አሉ። ጠላት የቆፈረልን፣ ጠላት እዛ አዘቅት ውስጥ የከተተን፣ ጌታ ግን ደርሶ የታደገን ስንት ጉድጓዶች አሉ። ስለዚህ ዮሴፍ ወደ ጉድጓድ መጣሉ ክርስቶስ መናቁ መዋረዱን የሚያሳይ ነው። ወደ ሁለተኛው አለፉ። የእግዚአብሔር መገኘት ከዮሴፍ ጋር በጴጢፋራ ቤት እንግዲህ ከዮሴፍ ጋር የነበረውን እግዚአብሔርን እንመለከታለን። ዘፍጥረት 39 ከ1 ጀምሮ እንዲላል ዮሴፍ ግን ወደ ግብጽ ወደ ፈርዖን ጀንደረባ ወደ ዘበኞቹ አለቃ ወደሚሆነው የግብጽ ሰው ጴጢፋራ ወደ ግብጽ ካወረዱት እስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም ተከናወነለት፣ ሰው ሆነ፣ በግብጻዊው ጌታ ቤት ነበረ። ጌታም እግዚአብሔር ከእርሱ ጋር እንዳለ እርሱም የሚሰራ ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስ አገኘ ይላል። እዚህ በስኬት ነው፣ እዛ በማዳን ነው ከጉድጓድ ውስጥ። እዚህ ግን በስኬት ሞገስ በማግኘት ተጽዕኖ አምጪ አደረገው እግዚአብሔር በባሪያዎቹ መካከል። እርሱም ባሪያ እኮ ነው። አንድ ነገር ልንገራችሁ፣ ብዙ ጊዜ እኛ ስኬት የምንለው ፖዚሽን ስናገኝ ነው አይደለ? ስልጣን አንድ ሰው ፖዚሽን ሲያገኝ ስኬት ነው ይባላል። አንድ ሰው ሀብት ሲያገኝ ስኬት ነው ይባላል። ዮሴፍ እኮ የእግዚአብሔር ሕልውና ነው እንጂ ባሪያ ነው እኮ። አሁን ባሪያ ነው፣ ግን የእግዚአብሔር መገኘት ከፖዚሽን ይበልጣል። ባሪያ ሆኖ መሳካት አለ፣ ሰርቫንቶ ስኬት አለ። ታውቃላችሁ፣ እኛ የሚመስለን የተሳካለት ሰው ትልቅ ፖዚሽን ላይ የተቀመጠ ተምሮ የተመረቀ ወይም ደግሞ ሀብታም የሆነውን ነው ተሳካለት። ባሪያ ሆኖ ግን ስኬታም ሰው ነበረ። አያችሁ፣ ያለፈለት ጴጢፋራም በዮሴፍ ምክንያት ነው። እግዚአብሔር ብቻ ከኛ ጋር ይሁን እንጂ ጉድጓድም ሆነ ባርነትም ብቻ እግዚአብሔር ከኛ ጋር ይሁን እንጂ በቂ። ባሪያ ሆኜ እግዚአብሔር ከኔ ጋር ቢሆን ይሻላል ትልቅ ፖዚሽን ላይ ካለ እግዚአብሔር ከምቀመጥ። እግዚአብሔር ከኔ ጋር ሆኖ ባሪያ ቢሆን ይሻላል እጅግ ሀብታም ሆኜ እግዚአብሔር የለሽ ከመሆን። እግዚአብሔር እኮ አብሯቸው የሚሆኑ ሰዎች ከምንም ይልቅ ሀብታም። እኔ እኮ ብርና ወርቅ ሆንልሃለሁ እኮ ነው ያለው አይደለ እንዴ? ኢዮብ ምዕራፍ 2 ላይ እኔ የሚያብለጨልጭ ብርና ወርቅ ሆንልሃለሁ ነው የሚለው። አሁንም ከእግዚአብሔር ጋር ተስማማ ሰላምም ይኑርህ ይላል። ስለዚህ ከምንም ነገር ይልቅ ዮሴፍ ከእግዚአብሔር ጋር መኖሩ ብቻ ነው ስኬታማ ያደረገው፣ ሞገስ ያሰጠው። ወገኖቼ ምንም ነገር አይኑራችሁ፣ እግዚአብሔር ካለ በቂ ነው። ብቻ እግዚአብሔር ካንተ ጋር ይሁን። ሀብታም ባትሆንም ችግር የለም፣ የተማርክ ባትሆንም ችግር የለም፣ አንተ ምስኪንም ብትሆን ችግር ብቻ ኢያሱ እግዚአብሔር ካንተ ጋር ይሁን እንጂ ሞርዛን ይነፋል። እንገዛልሃለን። እኛ ለሀብታምም አንገዛም፣ ለተማረውም አንገዛም፣ ለማንም አንገዛም። ግን እግዚአብሔር ከሱ ጋር ለሆነ እንገዛለን። ዛሬ እኮ ብዙዎች እግዚአብሔር ከዚህ ሰው ጋር አለ ብለው ለሐሰተኛ ነቢያቶች እኮ ተገዝተው ብዙዎች ተታለሉ። እግዚአብሔር ከነሱ ጋር ያለ እየመሰላቸው። የእግዚአብሔር ሕዝብ የሚገዛው እኮ እግዚአብሔር ከሱ ጋር ለሆነ ነው እንጂ ለማንም አይገዛም። ዮሴፍ ሚስጥሩ ፖዚሽን ላይ ተቀምጦ ሳይሆን ባሪያ ሆኖ ግን ስኬታም ሰው ነው።
ይሄንን ምናልባት ዛሬ እኔ እኮ ሰርቫንት ነኝ፣ እኔ እኮ አገልጋይ ነኝ፣ እኔ እኮ ምንም ከፍታ ላይ ገና አልተቀመጥኩም፣ ሰዎችም እኮ አያዩኝም ብትሉ ይሻላል እግዚአብሔር ከኛ ጋር ሆኖ። ምናልባት በእኛ ሌሎች እየተሳካላቸው ሊሆን ይችላል። ምናልባት በእናንተ ዝቅታ ሌሎችን ከፍ እያደረገ ይሆናል። ጳውሎስ እኮ እናንተ አክሊሎቻችን ናቸው ይላል፣ ግን እነሱ እየተዋረዱ እኮ ነው። ምን አለ እኔና በርናባስ ብቻ ነን የሁሉ መጠረጊያ የሆነው? ምን አለ አብረናችሁ ብንከብር እያለ ነው። አንዳንደኛ ዝቅ እያለን ሌሎች ግን ይከብራሉ። ይሁን እግዚአብሔር ብቻ ከኛ ጋር ይሁን። አሜን። ዮሴፍ በታማኝነት አገለገለ፣ እግዚአብሔር የሰራውን ሁሉ ባረከለት። ባሪያም ሆኖ ያው እንዳገለገለ እናያለን። ኢየሱስ ክርስቶስ ታዲያ ከዚህ ምንድነው የምንማረው? ከፍታ የሚጀምረው በእግዚአብሔር መገኘት እንጂ ፖዚሽን በማግኘት እንዳልሆነ ልንማር ይገባል። እኔ ፖዚሽን ባገኝ በቃ ከፍታ ጀመረ፣ የከፍታ ዘመን አይደለም። እግዚአብሔር ካንተ ጋር ይሁን። አሜን። እኔ አሁን ባይገርማችሁ ከፍታ ላይ ነኝ። ምንም የከፍታ ዘመን የለም። ዘመኔ ሁሉ ከክርስቶስ ጋር ከኔ ጋር ካለ ከፍታ ላይ ነኝ። ክርስቶስም ምንድነው እኔ ላገለግላችሁ እንጂ እንድታገለግሉኝ አልመጣሁም አለ። ጴጢፋራ ቤት ዮሴፍ እያገለገለ እግዚአብሔር ከሱ ጋር እንደነበረ ሁሉ ኢየሱስም እያገለገለ እግዚአብሔር ከሱ ጋር ነበረ። ማርቆስ 10:45 ላይ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ኢየሱስም እንደ ዮሴፍ እኮ አገልጋይ ሆኖ ግን እግዚአብሔር ከሱ ጋር ነበረ። ዮሐንስ ምዕራፍ 4:34 ላይ ምን ይላል? ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ እንጂ ስራውን እፈጽም ዘንድ ነው ይላል። እና የእግዚአብሔር ፈቃድ በዮሴፍ ሕይወት ይከናወን ነበረ፣ እንደገናም ደግሞ በኢየሱስ ክርስቶስ ሕይወት ይከናወን ነበረ። ስለዚህ ዮሴፍ ታማኝ አገልጋይ ነው፣ ኢየሱስም ደግሞ ፍጹም ታማኝ አገልጋይ ነበረ። በታማኝ አገልጋዮች ጋራ እግዚአብሔር አለ። ስለዚህ ጉድጓድም እንግባ፣ አገልጋይም ባሪያም እንሁን፣ እግዚአብሔር ከኛ ጋር ካለ ከሁሉም ይበልጣል። ወደ ሶስተኛው አለፍ። የእግዚአብሔር መገኘት ከዮሴፍ ጋር በፈተና ውስጥ ድልን ሲሰጠው ደግሞ እዚህ እናያለን። በጴጢፋራ ቤት ስኬት፣ በጉድጓዱ ድነት ሲሰጠው እናያለን። እዚህ ጋር ደግሞ ምን ሲሰጠው እናያለን? ዮሴፍ በጴጢፋራ ቤት ገብቶ ሚስቱ ስትፈትነው እናያለን። ዘፍጥረት 39:7 ጀምሮ። ከዛም በኋላ እንዲሆነ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታ በቤት ያለውን ምንም ነገር የሚያውቀው የለም፣ ያለውን ሁሉ ለእኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? አያችሁ፣ ዮሴፍ እግዚአብሔር ከሱ ጋር እንዳለ ያውቅ። በቤቱ ሰውም ባይኖር ጴጢፋራም ባይኖር እግዚአብሔር እኮ ከኔ ጋር ነው። ስለዚህ በእግዚአብሔር ፊት እንዴት እንደዚህ አይነቱን ነገር አደርጋለሁ? ይህንንም ነገር በየዕለቱ በዮሴፍ ትነግረው ነበረ። ያው እንደምታውቁት እንግዲህ የእግዚአብሔር ቃል ከዝሙት ሽሽ ነው የሚለው፣ ልብሱን አውልቆ ሸሸ። ከክፉ ጎልማሳነት ምኞት ሽሽ ነው የሚለው የእግዚአብሔር ቃል፣ ሸሽቶ ሲያመልጥ እናያለን። የሚገርማችሁ ድልን ሰጠው። ታውቃላችሁ፣ በዚህ ቦታ ዳዊት ባለትዳር ከአንድም ሁለት ሚስት ያለው የወደቀበትን ዮሴፍ ግን ድል አደረገ። ያውም ሳያገባ፣ ያውም ሲንግል ሆኖ፣ ያውም ወጣት ሆኖ እግዚአብሔር ግን ከዮሴፍ ጋር ነበረ፣ ድልን ሰጠው። ወገኖቼ እግዚአብሔር ከኛ ጋር ሆኖ በኃጢአት ላይ ኦቨርካመር ድል አድራጊዎች ብንሆን ይሻላል ወይስ ደግሞ ነገሮች ሁሉ የተመቸ ብለን እንዴት ነው? ስለዚህ እግዚአብሔር ድልን ከሰጠን ይበቃናል። ዛሬ እኮ ብዙ ሰዎች ለኃጢአት ራሳቸውን እያንበረከኩ እንደ ኤሳው ለመብል ብለው ራሳቸውን የሸጡ ብዙዎች አሉ። ብዙ አገልጋይ ነን የሚሉ ለጊዜያዊ ነገር ራሳቸውን ሸጠው ራሳቸውን ጥለው ግን የእግዚአብሔር ሰው ነኝ ይላሉ። ዮሴፍ ግን ታውቃላችሁ፣ ክብሩም ይቅርብኝ ዝናውም ይቅርብኝ ልብሱን አውልቆላት ነው ሄደው። እግዚአብሔር የሚያከብሩትን ያከብራል። ዮሴፍ በጴጢፋራ ፊት በሚስቱ ፊት የመጣለትን ግብዣ አሸነፈ። የእግዚአብሔር አብሮነት
በቴምፕቴሽናችን በፈተናዎቻችን ድልን ይሰጠናል። ወገኖቼ እግዚአብሔር ከኛ ጋር ከሆነ ድል አለ። በፈተና የሚጸና እሱ ምስጉን ነው፣ የተባረከ ነው፣ ብለስድ ነው ይላል። ዛሬ ቴምፕቴሽን ሰይጣን ሊያቀርብ ይችላል፣ ግን ድል ማድረግ ከእግዚአብሔር ዘንድ ነው። ስለዚህ ከዚህ የምንማረው እንግዲህ እግዚአብሔር ጋር የሚሄዱ ኃጢአትን ይጠላሉ። ክርስቶስም እኮ እንደ ዮሴፍ አይፈተን እንጂ ፈተና መጥቶለታል አይደል እንዴ? ኢየሱስም እኮ ፈተናን አሸንፏል። ማቴዎስ 4:1 ላይ ብትመለከቱ ከዛም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። ያው ከአንድም 3 ተፈተነ። ያው በሆዱ መጥቶለታል። አዳምና ሔዋን ወድቋል በሆድ፣ ኤሳው ወድቋል በሆድ። ኢየሱስ ክርስቶስ ግን በሆድ ተፈትኖ ያውም 40 ቀን 40 ሌሊት ተርቦ ሲያልፍ እናያለን። ዛሬ እኮ ለእንጀራ ብለው ስንቶቹ ወድቀዋል ልንገራችሁ። ስለዚህ ግን እግዚአብሔር ኢየሱስ ክርስቶስንም ረድቶት ሲያሸንፍ እናያለን። ዕብራውያን ምዕራፍ 4:15 ላይ እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለን። በሁሉ ተፈትኗል ኢየሱስ፣ ኃጢአትን ግን አሸንፏል። ስለዚህ ኢየሱስ ክርስቶስ ዮሴፍ የክርስቶስ ጥላ ነው፣ የክርስቶስ ጥላ ነው፣ ታይፖሎጂ ነው። ስለዚህ ምሳሌ ነው። ዮሴፍ ይሄንን ኦቨርካም እንዳደረገ ኢየሱስም ኃጢአትን ሁሉ ድል አድርጓል። በእርግጥ ዮሴፍ ፐርፌክት አይደለም፣ ኢየሱስ ግን ፐርፌክት ነው፣ ኃጢአትን አያውቅ። ክርስቶስ እንግዲህ ያለ ኃጢአት ፈተና እንዳሸነፈ ነው። ስለዚህ እዚህ ጋር ደግሞ የእግዚአብሔር አብሮነት በፈተናው ላይ በጉድጓድ ውስጥ ምን አደረገው? ድነት ሰጠው። በጴጢፋራ ቤት ስኬት ሰጠው። እዚህ ደግሞ በፈተናው ላይ አሸናፊ እንዲሆን አደረገው። ወደ 4ኛው አለፍ። የእግዚአብሔር አብሮነት በእስር ቤት። ዮሴፍ አሁን ደግሞ በእስር ቤት ተጣለ። ያው እንግዲህ በጴጢፋራ ሚስት ምክንያት ተሰዶ ወደ እስር ቤት ገባ። ዘፍጥረት 39:19 ላይ ጌታውን ባሪያውን እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። ማን? ጴጢፋራ። የዮሴፍም ጌታ ማለት ጴጢፋራ ወስዶ የንጉሥ እስረኞች ወደሚታሰሩበት ስፍራ ወደ ግዞት አገባው ይላል። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበር። አያችሁ፣ እግዚአብሔር አሁንም የት ነው? ከዮሴፍ ጋር ነበረ ይላል። ምህረት አበዛለት ይላል። በግዞት ቤት ውስጥ አለቃ ፊት ሞገስ ሰጠ ይላል። እዚህ ሞገስ ሲያገኝ እናያለን። እግዚአብሔር ምህረት ሲያደርግለት እናያለን። የግዞት ቤት አለቃው በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። ተጽዕኖ አምጪ ሲያደርገው እናያለን። በዚህ በሚያደርገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱ አለቃ በእጁ ያለውን ነገር ከቶ አላሰበም። በቃ እንደ ጴጢፋራ ሁሉ ለዮሴፍ ለቀቀለት። እግዚአብሔር ከእርሱ ጋር ነበርና የሚያደርገውን ሁሉ እግዚአብሔር ያቀናለት ነበር። ስኬት ነው። ነገሮች ሊሚት ሊያስሩ ይችላሉ። እግዚአብሔር ግን በእስር ቤት ይገባል። እንደ ጴጥሮስ እኮ ታስሮ ገብቷል እግዚአብሔር። ጳውሎስና ሲላስ ታስረው እኮ እስር ቤት ገብቷል። ዛሬ በታሰርንበት ሊሚት በሆንበትም ውስጥ እግዚአብሔር ከኛ ጋር ሊሆን ይችላል አለም ደግሞ። ስለዚህ የእግዚአብሔር አብሮነት እስር ቤቱ አልገደበውም፣ ሲገባ እናያለን። ከዮሴፍ ጋር ሆኖ እዛም ራስ እንጂ ጅራት አልሆነም። እዛም ሆኖ ደግሞ አቀናለት ይላል። የእስር ቤቱ ሰዎች ሁሉ ለሱ ሲገዙለት፣ አልፎ ተርፎ የንጉሥ ቤት የመጡ እስረኞችን ህልም ፈቺ ነው እግዚአብሔር ያደረገው። እንቆቅልሽ ፈቺ አደረገው። አያችሁ፣ በእስር ቤትም ዛሬ በምን ሁኔታ ታስረናል? ምናልባት እጃችን በሰንሰለት ባይታሰር በብዙ ነገር ሊሚት የሆናቸው ነገሮች አሉ። ብቻ እግዚአብሔር ከኛ ጋር ይሁን እንጂ እኛ ሊሚት እንኳን ብንሆን፣ እነ ጳውሎስ እኮ ታስረው የጻፉት ደብዳቤ እኮ ነው ስንቱን ነፃ ያወጣው አይደለ እንዴ? በእስር ቤትም በሁኔታዎች ታስረን ነገሮች ተገድቦብን ሊሚት ሆነን እንኳን እግዚአብሔር ከኛ ጋር ከሆነ ድል አለ። የእግዚአብሔር መገኘት በሁኔታዎች አይገደብም። ጉድጓድ ነኝ ያለሁት ብትሉ ከዮሴፍ ጋር የነበረ እግዚአብሔር እዛም አለ። እኔና እናንተ ተቀጥረን ነው የምንሰራው። ዮሴፍ እኮ ተቀጥሮ አይደለም ተገዝቶ ነው። ታውቃላችሁ? ግን ተገዝቶ ካለ ባሪያ ጋር እግዚአብሔር አለ። እስር ቤት ገብቶ እግዚአብሔር ከሱ ጋር ነው። የእግዚአብሔር መገኘት ምንም አይነት ነገር አይገድበውም። ስለ ክርስቶስም ላሳያችሁ። ክርስቶስም ታስሮ ነበረ። መቼ ታሰረ እንዳትሉኝ፣ ያው መጽሐፍ ቅዱስ ያስተምረናል። ክርስቶስ
ምንም እንኳን ያው ንጹህ ቢሆንም ኢየሱስ ክርስቶስን በሐሰት ተከሶ ታስሯል። ማቴዎስ 27:1-2 ምን ይላል? ሲነጋ የካህናቶች አለቆችና የሕዝቡ ሽማግሌዎች ሁሉ ሊገሉት በኢየሱስ ላይ ተማከሩ፣ አስረውም ወሰዱት ይላል። ማንን? ኢየሱስን አስረው ወሰዱት፣ ለገዢው ለጲላጦስም አሳልፈው ሰጡት ይላል። ኢየሱስም እስር ያውቃል። ሉቃስ 22:67 ላይ እንደዚህ ይላል፣ ክርስቶስ አንተ ነህ ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝም አለ። ምንድነው ምነግራችሁ? ብነግራችሁ አታምኑም፣ ብጠይቃችሁ አትመልሱልኝም፣ ከስራቴም ደግሞ አትፈቱኝም። ስለዚህ አያችሁ እስረኛ ነበረ። ሌላው ሉቃስ 23:16 ላይ እንግዲህ ቀጥቼ ፈተዋለሁ አለ። ማን? ጲላጦስ፣ ለአሕዛብ አሳልፈው ስለሰጡት። ኢየሱስ ክርስቶስ እስረኛ ስለሆነ ነው እፈተዋለሁ የሚለው፣ ቀጥቼ የሚለው ጲላጦስ። በበዓሉ አንድ ይፈታላቸው ዘንድ ነበርና ሁላቸውም በአንድነት ይህን አስወግደው በርባንን ፍታልን እያሉ ጮሁ። እኛ አሉ በርባን ነፍሰ ገዳዩ የሚያርደው እሱ ነው የሚሻለን። ለምን? እሱ አራጅ ነው፣ የሚገለን ነው። የእሱን ስፒሪት ሪሊዝ አድርገው፣ ይሄ አዳኝ ነው፣ ይሄ ፈዋሽ ነው፣ ይሄ ሊሞትልን ሊያድነን፣ እሱን አስወግደው ጠርገው። አያችሁ የሰው ምርጫ። ቹዝ ዘ ቤስት አላቸው ጲላጦስ። ሕይወት ወይስ ሞት አላቸው። ሞት ይሻለናል፣ ደሙ በእኛና በልጆቻችን ይሁን፣ ይሄን ሕይወት አስወግደው፣ ይሄንን ነፍሰ ገዳዩ ፍታው። ፈታላቸው እኮ ምርጫቸው። ታውቃላችሁ ኢየሱስ ከሞተ በ70 ዓመት ሮማውያን መጥተው ድንጋይ በድንጋይ ላይ እስከሚሆን መቅደሳቸውን አፍርሰው ጨፈጨፏቸው። ያልበቃ ብሎ ደግሞ ናዚ ደግሞ ተነሳ። ናዚ ደግሞ 6 ሚሊዮን አይሁዶችን በኮንቴነር በጋዝ እያቃጠለ አጠፋቸው። ለምን? ደሙን በእኛ ብቻ ላሉ በልጆቻችን አስወግደው። በርባን መንፈስ ይሄ ነው፣ አራጅ ነው፣ ሌባው ሊሰርቅ ሊያርድ ሊገድል ይመጣል ነው ያለው። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። እኛ ሕይወት አንፈልግም አሉ። በርባን ይፈታልን። ኧረ እሱ ነፍሰ ገዳይ ነው፣ ግድ የለም ልቀቀው። አያችሁ የሰው ምርጫ። ጲላጦስ ግን አስመርጧቸው ነበር ሊፈታላቸው፣ እነሱ ግን እምቢ አሉ። ምን ልላችሁ ነው? ኢየሱስም ታስሮ ነበር እንደ ዮሴፍ፣ ግን ኃጢአት ሰርቶ አይደለም። ዮሴፍም በድሎ አይደለም፣ በሐሰት በፎልስ አኪውዝ ተደርጎ ነው ኤጲፋራ ሚስት ያሳሰረችው። ኢየሱስ ክርስቶስም ባልሰራው፣ እስጢፋኖስም ባልሰራው፣ ጳውሎስም ባልሰራው ታስረው ነው። የሚገርማችሁ ግን ዮሴፍ በግፍ መታሰር የክርስቶስ በንጹህ ሕይወት እየኖረ መታሰርን የሚያሳይ ታይፖሎጂ። ስለዚህ አንዳንድ ጊዜ ኃጢአት ተሰርቶ ብቻ ሳይሆን ኃጢአትም ሳይሰራ ሰዎች ስለ ወንጌል ይታሰራሉ። እና እዚህ ጋር የምንመለከተው እንግዲህ በእስር ቤት ውስጥም ግን እግዚአብሔር አልታሰረም። እግዚአብሔር ሊሚት ሊሆን አልቻለም። ሲገባ እናያለን። ጳውሎስና ሲላስ ተጠርቀው እግዚአብሔር ግን ገብቶ ሲፈታታቸው እናያለን። ጴጥሮስ ታስሮ ገብቶ ሲፈታው እናያለን። እንደዚሁም ደግሞ ዮሴፍን በእስር ቤት የነበረውን ከጉድጓድ ሲያወጣው፣ ከስራት ሲያወጣው እናያለን። ወደ 5ኛው ልምጣ፣ የመጨረሻውን ብዬ ልጨርሰው። በዚህ ጋር የምንመለከተው 5ኛው ምንድነው? ዮሴፍ በፓላስ። የመጀመሪያው አልኳችሁ በፒት ጉድጓድ ውስጥ ዮሴፍ፣ ሁለተኛው ጲጢፋራ ቤት ፖቲፋራ ቤት ውስጥ እናያለን። 3ኛው ፕሮቮኬሽን በፈተና ውስጥ ድል ሰጠው። 4ኛው ግን በፕሪዝን እስር ቤት ውስጥ ነው። 5ኛው በፓላስ ነው። ዘፍጥረት 39:41 ከ39 እስከ 44 እንዲህ ይላል። ፈርዖንም ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂ ሰው የለም። እግዚአብሔር ይህንን ሁሉ ገልጦልሃል። አንተ በቤቱ ላይ ተሾም፣ ሕዝቤን ሁሉ ለቃል ይታዘዝ። እኔ በዙፋኔ ብቻ ከአንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁ አለው ይላል። አይገርማችሁ? ዮሴፍ ብዙዎችን የታደገው ዙፋን ላይ ሲቀመጥ ነው። በፈርዖን ጎን አይደለ እንዴ? ልክ ፈርዖን ጎን ሲቀመጥ ከዙፋኑ በቀር ክብር ሲያገኝ ከእስር ቤት ከወጣ በኋላ የእግዚአብሔር አብሮነት ከዮሴፍ ጋር እዚህ ጋር ስኬትን ድልን ከሰጠው ጥበብን ሰጠውና ከዛ በኋላ ህልሙን ከፈታለት በኋላ
ብዙ ሰዎች ከረሃብ የዳኑት በዮሴፍ ህልም ፈቺነት ነው። ዙፋን ላይ ሆኖ እሱ ባሰራው ጎተራ ነው ብዙዎች በረሃብ ዘመን መጥተው የገዛ ወገኖቹ የገዛ ዘመዶቹ የዳኑት ከረሃብ። አያችሁ፣ ኢየሱስም በዙፋኑ ላይ ከተቀመጠ በኋላ ታውቃላችሁ በህይወት እዚህ ኖሮ ካገለገለውና ካዳነው ይልቅ አሁን በአብ ቀኝ ተቀምጦ ያዳናቸው ይበልጣል። እንዴት እንደሆነ አሳያችኋለሁ። ፊልጵስዩስ ምዕራፍ 2 ከ9 እስከ 11 በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ዮሴፍን እንዳደረገው እሱ በጴጥፋራ ቤት ነው። ኢየሱስ ግን በአብ ቀኝ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይ በምድር ከምድርም በታች ያሉትን ሁሉ በእግዚአብሔር ስም ይንበረከኩ ዘንድ ነው። መላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አያችሁ፣ ኢየሱስ ክርስቶስ በአብ ቀኝ ከተቀመጠ በኋላ የሊቀ ክህነት አገልግሎት ከጀመረ በኋላ ብዙዎቻችንን ታደገን ማለት ነው። ከአብ ጋር ያስታረቀን ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው ሐዋርያት ሥራ ምዕራፍ 5:31 ላይ ይህም እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ኢየሱስ ክርስቶስ ሞትን አሸንፎ በአብ ቀኝ ከተቀመጠ በኋላ ራስ መድኃኒት አድርጎ በቀኙ ካስቀመጠው በኋላ ብዙዎቻችን መዳን ጀመረ። እርግጥ ነው ኢየሱስ በምድር በነበረበት ጊዜ በሽተኞችን ፈውሷል፣ ብዙ ሰዎችም ድነዋል፣ ከበሽታቸውም ከዘላለም ሞት ድነዋል። ይሁን እንጂ በአብ ቀኝ ከትንሣኤ በኋላ ግን መንፈስ ቅዱስ ከወረደ በኋላ ብዙ ሰዎች በጴጥሮስ ስብከት እንኳን በአንድ ጊዜ ስንትና ስንት 3000 5000 ህዝብ ነው የዳነው በአንዴ። ለምን? ኢየሱስ ከብሯላ፣ በአብ ቀኝ ተቀምጧላ። ስለዚህ ዮሴፍም በፈርዖን ቤት ከተቀመጠ በኋላ ብዙ የተራቡ ሰዎችን ስንዴ እየሰጠ አዳናቸው። ኢየሱስ ግን ስንዴ አይደለም የሚሰጠን፣ መና እየሰጠ ሕያው ቃሉን እየሰጠ መንፈሱን እየሰጠ አዳነን ማለት ነው። ማጠቃለያ ዮሴፍ እንግዲህ ህይወት ከክርስቶስ ጋር ስናዛምደው ከመዋረድ ወደ ክብር፣ ከመከራ ወደ ድል፣ እንደገና ደግሞ ከመታቀብ ወደ ንግስና እንደመጣ ያሳየናል። የዮሴፍ ህይወት እግዚአብሔር መገኘቱ ምን ቤኔፊት እንዳመጣለት ነው ያየነው። 7 ነጥቦች ሪቫይዝ ላድርግላችሁ። አንደኛው እግዚአብሔር ሲታደገው እናያለን። ከጉድጓድ መውጣቱ ከእግዚአብሔር ታድጎ እናያለን። ሁለተኛ ስኬትን ሲሰጠው እናያለን። በጴጥፋራ ቤት ስኬት ሲሰጠው እናያለን። በእስር ቤት ስኬት ሲሰጠው እናያለን። ሌላው በፈተና ላይ ድል ሲሰጠው፣ በጴጥፋራ ሚስት ስትፈትነው እንዴት ድል እንደሰጠው የእግዚአብሔር መገኘት። ሌላው ሞገስን ሲሰጠው እናያለን። በእስር ቤቱ አለቃ በጴጥፋራ ቤት በንጉሱ ፊት ሞገስ ሲሰጠው እናያለን። የእግዚአብሔር መገኘት ነው። ሌላው ተጽዕኖና ስልጣንን ሲሰጠው እናያለን። በጴጥፋራም ቤት ስልጣን ነበረው፣ በእስር ቤትም ስልጣን ነበረው። በግብጽ ህዝብ ላይም ንጉሱ ስልጣን ሲሰጠው እናያለን። ሌላው እግዚአብሔር ጥበብ ሲሰጠው እናያለን። ጥበብ ደግሞ የሰጠው እንዴት አድርጎ ለ7 ዓመት ሰዎቹ በረሃብ እንዳያልቁ እህሉን አጠራቅሞ እንዴት ማንጅ እያደረገ እንዳበላቸው እናያለን። የመጨረሻው የተስፋው ፍጻሜን እናያለን። ህልም ተናግሮት ነበር በልጅነቱ። የተናገረውን ህልም እግዚአብሔር እንደፈጸመለት ከእግዚአብሔር አብሮነት እናያለን ማለት ነው። የዮሴፍ ታሪክ እንግዲህ የምንማረው የእግዚአብሔር መገኘት ከምቾት ከማዕረግና ከሀብት ሁሉ ይልቅ የበለጠ ዋጋ አለው። ምንም ሀብት ቢኖረን ማዕረግ ቢኖረን የእግዚአብሔር መገኘትን የሚተካ የለም። ዮሴፍ ምቾትም ቢኖረው ወይም በውርደትም ቢሆን ማዕረግ ቢኖረው ባይኖረው የእግዚአብሔር መገኘት ግን ትልቅ ዋጋ እንዳለው ያሳያል። ጌታ ከኛ ጋር ከሆነ ጉድጓዱም፣ ቤቱም፣ እስር ቤቱም፣ ቤተ መንግስቱም የእግዚአብሔር ዓላማ መፈጸሚያ ነው የሚሆነው። አሜን። በዮሴፍ እስር ቤት፣ በዮሴፍ ጉድጓድ፣ በዮሴፍ ባርነት፣ በዮሴፍ ፈተናዎች ሁሉ እግዚአብሔር ድልን ሲሰጠው እናያለን። ጌታ ይባርካችሁ።